ይኖራሉ ላናግራቸው ፈልጌ ነበር አይ እሳቸው እንኳን የሉ ሰሞኑን ወደ ክፍለ ሀገር ሄደዋል ምንድነው ብር መስጠት ያለብን የብር ጥቅም ለሚያክሰው ብቻ ነው ጌታው ያለ አጋፋሪውን የምንለማመጥበት ምክንያት የለም ዝም በል ለማለት ይሄ ሁሉ ብር እኔ ያለው አይደል እንዴ በነጻ ዝም በይ ሲሉኝ ዝም ምለው ሊያት ቀልጂ ከላይ ሆኖ እነሱን የሚደፈጥጥ ሰው ያስፈልገናል ልክ ነህ አንድ ሰው ገሊላ እሱ የሚፈልገው ወረቀቱን እንድትቀጭለት ነው አየሽ ጉዳዩ ከወረቀቱ እንጂ ካንቺ ጋር አይደለም ጋዜጠኛው መስታወት መባረሯን አውቋል እቺ ጻፊ ነግራው ነው የሚሆነው ስለሱ ብዙም አትጨነቅ ዋናው እንዳይገናኙ ማድረጋችን ምንድነው ነዳጅ አለቀብህ አይ መኪና ሲሲ ጭንባትሽ ታቆርጣለች በእናትህ ትንሽ መንገድ እኮ ነበር የቀረኝ ወዴት ለመሄድ ወደ ቤቴ ነው በአፍሽ ቁጭ በይ መኪና አኩራፊ ነች አላልኩሽም ትንሽ ኮርኮር ሳረጋት ከት ብላ ትስቃለች ሂድ ኮርኮራት
ባዶ እጅሽን መተሽ ባዶ እጅሽን ባትመለሽ ጥሩ ነው። ከመጣው ደግሞ ወረቀቱን ወዲያው ቀደው ነበር። ከዚህ በላይ ግን እንድታዋርጅኝ አልፈቅድም። አሁን ለጊዜው ሚኪን እርሺውና ልብሽን አዳምጪ። ውስጥሽ የሚፈልገው ልብሽ የሚልሽ ነገር ምንድነው? ኮረቆርካት አላልኩሽ? ሄሎ ይቅርታ አቶ ማረጉ ከመሸ ደወልኩኝ ጉዳዩ በጣም አሳሳቢ ስለሆነ ነው ልጅቷ የጋዜጠኛው ፍቅረኛ ወደ ወይዘሮ አይናለም ቤት ነው የገባችው እኔም አልገባኝም ምናልባት ሴትዮዋ ልካት እንዳይሆን ብዬ ሰግቻለሁ እኔ ሳስበው ግን ሄሎ አቶ ማረጉ goodbye, Alice. ቱራኝ አንድ ነገር ለማከረ ነበር እኔም ልጠራ አስቤ ነበር ሴትዮዋ ጋር ዛሬ መሄድ አለብን ሴትዮዋ የሉም ክፍለ ሀገር ናቸው እንዴት አወቅ ትላንት ሄጄ ነበር ኤልያስ ሁለተኛ ብቻን ምንም ነገር እንዳታደርግ ነግሬ ነበር አይደል ይገባኛል አቶ ዳኜ ግን ቤቱን እንዳረሳው እርግጠኛ ለመሆን ነበር ትላንት ነው ሄድኩት ሲል ግን
አንድ ሰውዬ አለመኖራቸውን ነገረኝ። የሆነ ችግር ነገር አጋጥሟቸው እንዴ? አላውቅም፣ ግን ነገ ከነገ ወዲያ ይመለሳሉ ነው ያለው። ስለዚህ በተባለው ቀን ብንሄድ ነው የሚሻለን። አሁን ዋናው የመጣውበት ጉዳይ አቶ ዳኜ አቶ ዳኜ አራጣ አበዳሪው ሰውዬ አቶ ዳኛ አስቸኳይ ጉዳይ ነው ብለዋል። ለማን ናቸው? ደብዳቤውን ያመጡ ሰዎች ከዋናው ቢሮ የተላከ ደብዳቤ ነው ብሎ እርግጠኛ ነህ? ሁለቱም የገቡበት ቤት አንድ ቤት ነው ይመስለኛል። ማለቴ ጨለማ ስለነበር ካልተሳሳትኩ በስተቀር ይመስላል። ምን ስታቦካዩ አልክ ነው የጠራ ወሬ ይዘህ የማትመጣው? ይመስለኛል እንድትል ነው መከፍል። አቶ ማረጉ ቤቱን በርግጠኝነት ስለማቀው ዛሬውኑ አጣራለሁ። ምናልባት ልጅቷ የሴትዮዋ ቃል አቀባይ ልትሆን ትችላለች። አይመስለኝም። አይን ዓለም እንዲህ ውስብስብ ነገር አታውቅበት። የሆነ ያልገባን ነገር አለ። ኦኬ፣ ሆኖም ቀረ የልጅቷ ማንነት በደንብ ይጣራ። ጋዜጠኛውን የምናጠምድበት መረባችን እሷ ነች። አቶ ማረጉ የአቶ አማረ መጋዘን ውስጥ የነበሩትን ካርቶኖች ስንቀይር መጽሔት አይተናለች። ምናልባት ጋዜጠኞች ይህንን ጉዳይ ደርሰውበት እንዳይሆን የሚል ስጋት አለኝ። ስለሱ አትስጋ። መላ ተበጅቶለታል። እኔ መፍትሄ ያጣሁለት ነገር ያንተ መቀባጠር። ኦኬ፣ ለማንኛውም አሁን ሂድና የሚመስልህን ሳይሆን እርግጠኛ የሆንክበትን ነገር መተህ ንገረኝ። ሂድ። ቶዳኝ ሰላም አይደለም? አይ ሰላም ነው። በኋላ አነጋግራለሁ። ሂድ። ኤልያስ ቶቶ ሄሎ፣ አቶ ትዕዛዙን ፈልጌ ነበር። ሄሎ፣ አቶ ትዕዛዙ እንደምን አሉ? ከዳና ሬዲዮ ነው የምደውለው። ዛሬ አንድ ደብዳቤ ደርሶን ነበር።
ለምን ስለ አራጣ ጉዳይ የጀመርነውን ስራ እንድናቆም ቢሮአችሁ እንደፈለገና ይሄንኑ የሚገልጽ ደብዳቤ እንደጻፈልን ግልጽ አልሆነልኝም። ፋናዬ ደህና ነኝ አልኩሽ እኮ። አንቺ እንዴት ነሽ? የበረታሽ ነው? እኔማ ምን ሆናለሁ? ህይወትን ማመሰቃቀሌ ግን እኔ በጣም ደህና ነኝ አልኩሽ እኮ። እግዚአብሔርን ማማረርበት ምንም ምክንያት የለኝም ፋናዬ። ምን የተፈጠረ ችግር አለ እንዴ? የለም ይርጋ። እኔ ግን በአንተ ህይወት ውስጥ ምን አይነት ቦታ ነው ያለኝ? ማለቴ እኔ ለአንተ ምን ነኝ? ምን አይነት ጥያቄ ነው ፋናዬ? በሆድሽ የተሸከምሽው ልጅ እኮ ልጄ ነው። የልጄ እናት ነሻ። በአንተና በሆዴ ውስጥ ባለው ልጅ መካከል ያለውን ዝምድና አልጠየቅኩም። እኔ ጠየቅኩ። ለነገሩ ተው፣ መልሱን መልሳልኛል። ፋናዬ ዛሬ ሁኔታሽ አላማረኝም። ምንድነው መጠየቅ የፈለግሽው? ማወቅ የፈለግሽው ምንድነው? እንደምን አደራችሁ? እንዴት አደርሽ ዶክተር? እንደምን አደርሽ? እንዴት ነው ታንተ ልካ? ደህና ነኝ። ሰላም ነው ታዲያ? እግዚአብሔር ይመስገን። ለነገሩ ጥሩ ለውጥ አለው ሰፈሩ። እግዚአብሔር የተመሰገነ ይሁን። እስቲ ተንፍሰው እንዴ? እስኪ ለምን እንደሆነ አላውቅም፣ ቀልቤ አልወደደሽም። እንግርም የኔም ወቃቢ አልወደደ። እውነት ምን እያደረግሽ ነው? ፋይሎች እያስተካከልኩ። ምን ነው አለቃሽ መሆኔን ትረሻዋለሽ ልበል? ለማንኛውም ባለፈው ስታነጋግሪው የነበረው ጋዜጠኛ የት ነው የምታውቂው? ላለቃይ ነግሬያቸዋለሁ። እዚህ ቤት ከመምጣትሽ በፊት ሌባ እንደነበርሽና እስር ቤት እንደነበርሽ ሰምቻለሁ። ስነ ስርዓት ይኖርሽ። እሺ? ካሁን በኋላ አፌን ከፍታለሁ ብትል አንተ ነህ ያልከኝ። አይ በደንብ ተሽሎታል አቶ ይርጋ። እሺ ተመስገን። ሰሞኑን ቀለል ያለ ምግብ መመገብ መጀመር ይችላል። ቅባትነት የበዛበትን ምግብ ግን ግዴታ ማስወገድ አለበት። እሺ ዶክተር። እሺ ባይገርምሽ ባለቤቴ ከሞተች በኋላ ነው ምግብ ማማረጥ የተወኩት እንጂ እንዴት አይነት ባለሙያ እና እናት የሆነች ሚስት ነበረች መሰለሽ። አይዞታቸው ባለቤቱ ታጠገበው ባለመኖራቸው በጣም አዝናለሁ። ለነገሩ በጣም የሚወዱት ልጆች ስላሉት ደግሞ እድለኛ ነዎት። አዎ እግዚአብሔር በጣም የተመሰገነ ይሁን። እጅግ በጣም ጥሩ ልጆች አሉ። አስተዋይ ልጆች። ዋናው እሱ ነው። አይዞት
በዚህ 2 ቀን ውስጥ ከሆስፒታል መውጣቱ አይቀርም። እሺ መልካም ቀን። ገሊላ ምንድነሽ? What happened? ዮርዲ የፍቺውን ወረቀት መፈረም አንችልም። ሚኩን መፍታት አቃት። አይዞሽ የኔ ቆንጆ። ከላሽ እዚህ አናውራ። በቃ እኔ ቢሮ ውስጥ እናወራለን። በቃ ቢሮ ውስጥ እናወራለን። ሄሎ አቶ ዳኜ ነኝ። ማን ልበል? ዛሬ ጠዋት ስለደረሰ ደብዳቤ ገለጻ እንዲደረግልህ ጠይቀን ነበር። እሱን ግልጽ ላደርግልህ ነው። አደዋወሌ እዛዙ ነው ስልክህን የሰጠኝ። አዎ ፕሮግራሙን ለምን ማቆም እንደተፈለገና ቢሮአችሁ እንደዚህ አይነት ማስጠንቀቂያ አዘል ደብዳቤ እንዴት ሊጽፍልን እንደቻለ ለኔ ግልጽ አይደለም። እሱን ግልጽ ለማድረግ አሁኑኑ መገናኘት አለብን። በስልክ የሚሆን አይደለም። መስሪያ ቤት አካባቢ ያለው ሆቴል እመጣለሁ። ከግማሽ ሰዓት በኋላ እንገናኝ። ጥቁር ካፖርትና ኮፍያ አድርጌያለሁ። ሆቴል ሄሎ በቤተሰቦችሽ ግን አትፍረጂ። በእርግጠኝነት ላንቺ አስበው እንጂ ተቀይሞሽ አይመስልም። እነሱን ለማስደሰት ወረቀቱን ለመቅደድ ሞከርኩ። ግን ፍቺውን መፈጸም ሚኩን የሚያሳጣ መስሎ ተሰማ። ገሊላ ወረቀቱን መቅደድሽና ለመቅደድሽ ሚኪ ስሜት ላይ የሚፈጥረው ለውጥ ያለ ይመስልሽ? I don't know what to do, Yodi. ምን ማድረግ ያለብኝ ይመስልሻል? ገሊላ I'm sure ምን ማድረግ እንዳለብሽ የምታውቂ ሰው ነሽ። Just decide. የምትወጂውን የምታፈቅሪውን ሰው እንዴት አድርገሽ ነው መተው የምትችይው? እስቲ እንዴት መተው እንዳለብኝ አስተምሪኝ። ጆሲን ተወጂው ነበር አይደል? እያፈቀርሽው እንዴት ነው ጥረሽ የምታሽው? እሱን ብቻ ንገሪኝ። ገሊላ አንቺ ሚኪን ያፈቀርሽበት መንገድና እኔ ጆሲን የወደድኩበት መንገድ ይለያያል። እኔ ለራሴ ቅድሚያ የምሰጥ ራስ ወዳድ ሰው ነኝ። ከጆሲ ፍቅር ይልቅ ስራዬን አስቀድሜ ነው ወደዚህ ጥዬ የመጣሁት። አንቺ ግን እንደኔ አይደለሽ። I wish እንዳንቺ ቢሆን። I wish ወረቀቱን ፈርሜ ቤተሰቦቼን ማስደሰት። ግን ገሊላ እንደኔ ጋብቻ ፊርማችሁ ካንቺ ፍቅር ጋር ምንም አይገናኝም። የፍቺ ወረቀቱን አለመፈረምሽ ሚኪ እንዲያፈቅርሽ ያደርገው። እስኪ በደንብ አስቢበት። ምናልባትም ወረቀቱን መፈረምሽ ሚኪ ሊያስደስተው ይችል ይሆናል። አንቺም ሚኪ የሚያገኝሽ ወረቀቱን እንድትፈርሚለት ነው ወይስ አንቺም ማግኘት ፈልገው ነው የሚለውን ነገር ማወቅ ትችላለሽ።
አልገባኝም። ዘበኞቹ ስራ ቆሙ እንዴ ገባሽ? ሀብታም ስትሆን ኮራ ማለት ነው። መጀመሪያ ሰላምታ ነው የሚቀርበው። ሊያ አልቀለድኩም። ይሄ እኮ የሥራ ቦታ ነው። ኤልያስ የቤቴ እህት እንዳንኩ እንዳትረሳሽ እና ብቶኝስ? ምንም ተከብደው በቢሮ በኩል ሳልፍ ትዝ አልከኝና ሰላም ልበለው ብዬ የቤት እህት ነኝ ብዬ ገባ በቃ። ዋናው ግን የመጣሁበት ጉዳይ ብሩ ምን አደረከው? አንቺ ዝም በይ። ያምሻል እንዴ? እንዳታወሪ ብዬሻል ነበር እንዴ? ቆይ ምን ንገረኝ አለ? እንቅልፍ ማጣቴ ሳያንሰኝ ለማንም እንዳትናገሪ ብለህ ላሰኝ ቁልፍ አደረከው። ቢያንስ እንኳን ቀለል እንዲለኝ ለራሱ መልሼ ልንገራው ብዬ መጣሁ በቃ። እሺ እንውጣና ውጪ እናወራለን። እዚህ ግን ምንም ትንፍሽ እንዳትይ። በቃ እንውጣ ነው። እሺ መጣሁ። አቶ ማርጉዚ ነው። ማረጉ ማን ነው? ማለሽ ቀንሽ። ማረጉ ማን ነው? ከዘቤ ሰጠኝ ሰው ያምሻል እንዴ? አንተ ያማኝ በስራ አይደለም በህይወቴ ላይ አደጋ በሆነ ነገር ነው እየቀለድሽ ያለሽው። ሰውየው እኮ ባለሳሳት ቅድም የደወሉልኝ እርስዎ ነው። ልክ የጠበቁት አላሰብ ቡና ሻይ ምንም ፕሊዝ። በእውነት ምሳ በልቼ እኔ ተጠናቅቄ ነው የመጣሁት። አንተ ግን እያበድክ እንደሆነ ይታወቃል። በፍጥነት ከዚህ ቤት መውጣት አለብን። ሌላ ጊዜ እነግርሻለሁ። ደብዳቤውን የጻፉልኝ እርስዎ ካልሆኑ ታዲያ እንዴት ላብራራልህ ብለው ቀጠሩኝ። ደብዳቤውን እንዲጻፍ ያደረኩት እኔ ስለሆንኩኝ። ለማንኛውም እጃችሁን ሰብሰብ ብታደርጉ ጥሩ። ከማስጠንቀቂያው በተጨማሪ ዳጎስ ያለ የደብዳቤውን መልእክት ማስፈጸሚያ የሚሆን ብር ልሰጠን የመጣው። አልገባኝም። ጉቦ ልስጥህ እያሉኝ ነው? አልወጣኝም። እኔ ያልኩት ስጦታ ልስጥህ ነው። ግቦማ ነውር ነው። ስጦታ? አሁን ገባኝ። ስለዚህ ለቢሮ ኃላፊዎችም ስጦታ ሰጣችሁ ደብዳቤውን አጻፋችሁ ማለት ነው። እውነቱን ልንገሮት፣ ይህንንም ተግባር ጨምረን እናጋልጠዋለን። በዚህች ሀገር ብር የማይገዛቸው ሰዎችም እንዳሉ ያኔ ታውቃላችሁ። አቶ ዳኜ ደብዳቤውን ማን እንደጻፈው አውቃል? ማንም ይጻፈው ማንም ሊያቆመን አይችልም። ምክንያቱም እሱንም የሚያስቆመው ህግ አለ። አቶ ዳኜ ና ቁጭ በል እንጂ። ቆይ ጋደመት
ነው።